እንኳን ለጾመ ሐዋርያት በሰላም አደረሳችሁ አደረሰን። ቅዱስ ዮሐንስ አፈወርቅ ስለ ጾም ያስተማረው ትምህርት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ወደ ምክረ አቦ ሚዲያ በደህና መጣችሁ። በዚህ መንፈሳዊ ቻናል የሚቀርቡ መንፈሳዊ መርሃ ግብራትን ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ ዘወትር እንድትከታተሉን እንጠይቃለን። ከዚህ በመቀጠል ቅዱስ ዮሐንስ አፈወርቅ ስለ ጾም ያስተማረውን ትምህርት እንናገራለን። በከንቱ እንዳንደክም መጾም እንደሚገባ እንጹም። በመጾም እየደከምን ሳለ የጾም አክሊልን ካላገኘን እንዴትና በምን አይነት አኳኋን ይህን ልንፈጽመው እንደሚገባ ልንረዳ ያስፈልጋል። ፈሪሳዊም ጾሞ ነበርና ከዚያ በኋላ ግን ወደ ቤቱ ሄደው ባዶ እጁንና የጾሙን ፍሬ ሳያገኝ ነው። ሉቃስ ወንጌል ምዕራፍ 18 ከቁጥር 12 እንደተጻፈ። ቀራጩ ደግሞ በአንጻሩ አልጾምም ነበር። ነገር ግን ከጾመው ፈሪሳዊ ይልቅ በእግዚአብሔር ዘንድ ተቀባይነትን ያገኘው እርሱ ነው። ይህም የሆነበት ምክንያት ቀራጩ ባይጾምም ተጠቀመ፣ በመዓጺ ሕይወቱም ጾም አላሸውም ለማለት ሳይሆን ከተአምኖ አጣው ጋር ሌሎች ክብራት ካልተከተሏት በቀር ጾም ረብ ጥቅም እንደሌላትና ትህትና የጦም አጣማጅ መሆኗን የምትሰምረው ከትህትና ጋር መሆኗን እንድታውቅ ነው። የነነዌ ሰዎች ጾመዋል፣ የእግዚአብሔር ምሕረትን አግኝተዋል። እስራኤላውያንም ጾመው ነበር፣ ነገር ግን እያጉረመረሙ ተመለሱ እንጂ በጾማቸው አንዳች ጠቀሜታን አላገኙ። ስለዚህ እንዴት መጾም እንዳለባቸው ለማያውቁ ሰዎች የጾም ጉዳቱ ትልቅ ነውና በጥርጣሬ እንዳንሄድ፣ እንዲሁ አየር እንዳንደልቅ፣ እንዲሁ ከጨለማ ጋር እንዳንጋደል ይህን የምናከናውንባቸውን ሕጎች ልንማር ያስፈልጋል። ጾም መድኃኒት ናት። አወሳሰዷን በትክክል ላላወቁ ግን ጥቅም የላትም። ይህችን መድኃኒት የሚወስድ ሰው በየስንት ሰዓቱና በምን ያህል መጠን እንደምትወስድ፣ ለምን አይነት በሽታ እንደምትጠቅም፣ በየትኛው አካባቢና የአየር ሁኔታ እንደምትወሰድ፣ ከእርሷ ጋር የሚሄዱና የማይሄዱ ምግቦችን እንዲሁም ከእርሷ ጋር የማይስማሙ ሌሎች ነገሮችን ለይቶ ማወቅ አለበት። እነዚህን ግምት ውስጥ አስገብቶ የማይወስዳት ሰው ግን ከጥቅሟ ይልቅ ጉዳቷ ተመዝንበታለች። አንድ በሐኪም የታዘዘልን ደዌ የደዌ ዘሥጋ መድኃኒት እንዲሻለን ስንፈልግ በጥንቃቄ ልንወስደው ያስፈልጋል። የነፍሳችንን ደዌ በአእምሯችን ውስጥ ያሉ ቁስሎችን ለመፈወስ ብለን በምንወስደው መድኃኒት ደግሞ ከዚህ የበለጠ መጠንቀቅ ይገባናል። ቅዱስ ዮሐንስ አፈወርቅ። ልጅህ ጾምን አስለምደው። ሁልጊዜ ሳይሆን በሳምንት 2 ቀን የጾም ረቡዕና ዓርብ መጾምን አስለምደው። ቤተክርስቲያን እንዲሳለም አድርገው። ተውኔት በሚያልቅበት በማታው ክፍለ ጊዜም ልጅህን ከተውኔት ቤት የሚወጡ ሰዎችን አሳየው። ትልልቅ ሰዎች እንደምንም በዋዛና በፈዛዛ እንደተጠመዱ፣ ወጣቶችም እንደምን በምኞት ተቃጥለው እየወጡ እንደሆነ አሳየው። ልጅህንም እንዲህ ብለህ ጠይቀው፣ እነዚህ ሰዎች ተውኔት በማየታቸው ምንም ጥቅም ማገኙ? ከአፍረት ከህሊና ከወቀሳና ኩነኔ ውጭ ምንም አላገኙ። ከእንደዚህ አይነት ትርኢቶችና ጭፈራዎች መራቅና ራስን መጠበቅ በጎ ምኞት ብሎም ሌላ በጎ ምግባር እንዲኖር የሚያደርጉት አስተዋጽኦ እንዲሁ ቀላል እንዳልሆነ ንገረው። ዳግመኛም ከፍ ባለ ፍርሃትና መንቀጥቀጥ መጸለይን አስተምረው። እንዲህ እንድታደርግ ስነግርህም ልጅህ እንደዚህ ማድረግ እንደማይችል በፍጹም አትንገረኝ። ልጅ አስተዋይና ንቁ ከሆነ እነዚህም በእውነት ያለ ሐሰት ያደርጋቸዋልና። እንደነ ዳንኤልና ዮሴፍ የመሳሰሉ ለዚህ ማሳያ የሚሆኑ የጥንት ሰዎች አሉ። ከዚያ በፊት ከሌሎች ከታላላቅ ወንድሞች ይልቅ በአባቱ ዘንድ ተወዳጅ ያደረገው ምን እንደሆነ አሰላስልም። ዮሴፍ 17 ዓመቱ እንደነበር አትንገረኝ። ዮሴፍ እንዲያደረገው በ17 ዓመቱ ስለሆነ ትልቅ ነው ብለህ ካልከኝም እኔም እንዲህ ብዬ ጠይቅሃለሁ። ያዕቆብ ከእርሱ ያነሰ አልነበረምን? ኤርምያስስ ዳንኤልስ ቢሆን በባዕድ አገር ሆኖ ፊቱን ወደ ኢየሩሳሌም አዞሮ ሲጸልይ ገና 12 ዓመቱ አልነበረምን? ሰለሞንስ እርሱ
በፊትህ በእውነትና በጽድቅ በልብም ቅንነት ካንተ ጋር እንዲሄድ ከአባቴ ከባሪያ ከዳዊት ጋር ታላቅ ቸርነትን አድርገሃል። ዛሬም እንደሆነም በዙፋኑ ላይ የሚቀመጥ ሊሰጥህ ታላቁን ቸርነትን አቆይተሃል። አሁንም አቤቱ አምላኬ ሆይ እኔም ባሪያም በአባቴ በዳዊት ፋንታ አንግሰኛል። እኔም መውጫዬንና መግቢያዬን የማላውቅ ታናሽ ብላቴና ነኝ። ባሪያም ያለው አንተ በመረጥከው ሕዝብህ ስለ ብዛቱም ይቆጠር ዘንድ በማይቻል በታላቅ መካከል ነው። ስለዚህም ሰምቶ በሕዝብ ላይ መፍረድ ይችል ዘንድ መልካሙንና ክፉን ይለይ ዘንድ ለባሪያ አስተዋይ ልቦና ስጠው። አለዚያማ በዚህ ታላቅ ሕዝብ ላይ ልፈርድ ዘንድ ማን ይቻላል? በማለት እጹብ ድንቅ የሆነ ጸሎትን የጸለየው በ12 ዓመቱ አይደለምን? ሳሙኤል የገዛ መምህሩን ራእይ በማየት የነገረውና ገና በሕፃንነት ሳለ አይደለምን? ስለዚህ ልጅህ ስለሆነ መጸለይ አይችልም አትበል። በነፍሱ ሕፃን የሆነ ሰው አድጎም ቢሆን እነዚህን ነገሮች አያደርጋቸውምና። በመሆኑም ልጃችን በታላቅ ፍርሃትና መንቀጥቀጥ ሆኖ መጸለይ ይልመድ። የአቅሙን ያህል ሌሊትን ይልመድ። የቅድስና ኗኗር በሁለንተናው ላይ ይታተምበት። ከመሐላ ከሚሰድቡት ሰዎች የሌሎችንም ስም ከማጥፋትና ከጥላቻ ከራቀ ጎን ለጎን ጾምንና ጸሎትን ገንዘብ ካደረገ እነዚህ ሁሉ ወደ ምግባር ወደ ትሩፋት ያደርሱ ዘንድ በቂ ናቸውና ቅዱስ ዮሐንስ አፈወርቅ እንዳስተማረው። በዚህ የጾም ወራት የምትፈጽሟቸው 3 መመሪያዎችን በሕሊናችሁ ጓዳ በልቦናችሁ ሰሌዳ ትይዙ ዘንድ እወዳለሁ። እነርሱም ክፉ ከመናገር መከልከልን፣ ማንንም ሰው እንደ ጠላት ከማየት መቆጠብንና እንደ ልምድ አድርጋችሁ ከያዛችኋት መሐላ ትርቁ ዘንድ እነዚህን ነግራችኋለሁ። ቅዱስ ዮሐንስ አፈወርቅ። ዛሬ ማለዳ የተነሳሁት ከወትሮ በተለየ ትጋት ነው። ያውም ይህን መንፈሳዊ ደስታ ከእናንተ ጋር እንድካፈልና ቀጣዩ ወራት ቁስለ ነፍሳችሁ ድህነት የሚያገኝበት ወራ ጾም መሆኑን አበስራችሁ ዘንድ ነው። የሁላችንም ጌታ ልዑል እግዚአብሔር ልክ እንደ ደግ አባት ባለፉት ወራት ለሰራነው ኃጢአት ፍሬት እናገኝበት ዘንድ ሽቶ መድኃኒት የሚሆን ቅዱስ ጾምን አዘጋጅቶልናል። ስለዚህ የነፍሳችን ጠባቂ እግዚአብሔር የሕመማችንን ፈውስ የምናገኝበት መድኃኒት ስላዘጋጀልን እያመሰገንን ወርሃ ጾሙን ደስ ብሎን ልንቀበለው ይገባል። ከኛ መካከል ጾም በመግባቱ አንድስ እንኳን የሚከፋው ወይም የሚበሳጭ ሊኖር አይገባም። ወርሃ ጾሙን እንዲህ ደስ ተሰኝተን መቀበላችን አይተው አሕዛብ ይፈሩ አይሁድም ይራዱ፣ በእኛና በእነርሱ መካከል ሰፊ ልዩነት እንዳለ አይተው ይማሩ። እግዚአብሔር ቤተክርስቲያን በዓለም የምትሰራው ምእመናን ራሳቸውን መግዛት እንዲችሉ በበጎ ምግባር ያጌጡ ያሸበረቁ እንዲሆኑ እንደሆነ እርሱ ግን በዓላትን የሚያደርጉት በዘፈንና በስካር ይህንንም በመሰለ በሌላ ጸያፍ ክብር ለመንከባለል እንደሆነ ለይተው ይወቁ። በእርግጥም በዓል ተከበረ የሚባለው ሰዎች ነፍሳቸውን ካዳኑበት ውስጣዊ ሰላምና ፍቅረ ቢጽን ገንዘብ ካላደረጉበት ዕለት ዕለት ከሚያጋጥማቸው የነፍስ መታወክ ካላረፉበት ያለ ሁካታ ጋጋታ እንዲሁም እንስሳትን በማረድ ከልክ በላይ ከሆነ መብልና መጠጥ ርቀው ያከበሩት እንደሆነ ነው። ከዚህም በተጨማሪ በዓል ተከበረ የሚባለው አርምሞንና ጸጥታን፣ ፍቅርንና ደስታን፣ ሰላምንና ራስን መግዛትን እንዲሁም ሌሎች እነዚህ መዘርዘር የማንችላቸው ብዙ ምግባራት ትሩፋቶችን ገንዘብ ያደረግንበት እንደሆነ ነው። ቅዱስ ዮሐንስ አፈወርቅ።